ሰላም ሰላም እንዴት ናችሁ? ቻናል ቤተሰቦች እኔ ያለው በጣም ደህና ነኝ። የማታውቁኝ ካላችሁ እኔ ትዕግስት ነኝ። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ የኔ ቤተሰብ ሁኑ። ላለው ሁላችሁም ቤተሰቦቼ ለነበራችሁ ለሁላችሁም እንዴት ናችሁ? ደህና ናችሁ ወይ? እንኳን በደህና ወደ ትዕግስት ቲዩብ በሰላም መጣችሁ ብያለሁ። እኔ ያለው በጣም ደህና ነኝ። እንግዲህ ዛሬ አጠር ያለች ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቤተሰብ እንግዲህ እንደምታውቁኝ አሁን ያለሁት ዱባይ ነው። ዱባይ ደግሞ በጣም የሚሞቀው ሰፈር ነው ያለሁት። በጣም የሚሞቀውና እንግዲህ ሁላችሁም ታውቁታላችሁ ቢያስባለሁ ፉጂራ የሚባል የሚገርም በረሃ ውስጥ ነው ያለሁት። በሚገርም ተራራ መካከል ያለ ከተማ ነው። ሙቀቱ በጣም ከባድ ነው። ሁላችሁም ታውቁታላችሁ። እና ፊቴ በጣም ደግሞ ጠቁሯል። እንደምታውቁት ጥሩ ሁኔታ ላይም ስላልነበርኩ ራሴን ተንከባክቤ አላውቅም። ስለዚህ እንግዲህ ዛሬ እስኪ አጠር ብሎ ጊዜ የለኝም ቪዲዮ ረዘም ያለ ቪዲዮ ለመስራት እና ዝም ብዬ ግን ፊቴ የሆነ ነገር እየተቀባው በዛውም አለው ለማለት ያክል ሰላም ልበላችሁ ብዬ ነው። እንደገና ሙቀት አካባቢ ያላችሁ ሰዎች ፊታችሁ የተቋቋረባችሁ ሰዎች ካላችሁ እንግዲህ እንደታወቀው እርድ በጣም ቆንጆ ነው ለፊት። ስለዚህ እርድና ኦሊቭ ኦይል ነው አንድ ላይ የምጠቀመው። ኦሊቭ ኦይል እና እርድ ነው የምጠቀመው። ስለዚህ እንግዲህ ይህንን ሆዳችን እየተቀባን እናወራለን ማለት ነው። ቤተሰብ እንደዚህ አቀላቅየዋለሁ። ሌላ ምንም ልዩ ነገር የለውም። ሁለት ነገር ነው የምጠቀመው። ካላችሁ እናንተ እርጎ ጨምሩበት። እኔ እርጎ የለኝም ለዛ ነው። ስለዚህ እንደዚህ ይቀባዋለሁ ማለት ነው። ፊቴ በጣም ተበላሽቷል። ዘፍንጃችሁ ስር ጥቋቁር ነገር የሚወጣባችሁ ሰዎች ካላችሁ በጣም አሪፍ ነው፣ ተቀቡት እና ወደ ራሴ ለመመለስ ጥረት ላይ ነኝ ያለሁት ማለት ነው። ቤተሰብ ባለኝ በትንሽ ጊዜም ቢሆን ራሴ እንደምጠብቀው ወደ ኋላ አይደለም፣ በፊትም አሁንም እና አሁን ላይ እየገባኝ ያለ አንድ ነገር አለ። እሱ ምንድነው ብላችሁ ብትጠይቁኝ ራሳችሁን ውደዱ፣ ራሳችሁን አስቀድሙ። ከምንም ነገር ራሳችሁን አስቀድሙ። ከስኬትም ከምንም ከገንዘብም ከምንም ራሳችሁን አስቀድሙ ነው የገባኝ ነገር። ራሴን ማስቀደም እንዳለብኝ ነውና እናንተም ባላችሁበት የስራ ዘርፍ ለስራችሁ ታማኝ ሆናችሁ ስራችሁን ስሩ። ለስራችሁ ታመኑ። ምክንያቱም ለራስ ነው የሚጠቅመው። እሱ ለራስ ነው የሚጠቅመው። አዙሮ ነው የሚከፍላችሁ። ዛሬ የሰራችሁት መልካም ነገር ነገ ይጠቅማችኋል። በእናንተ ባታዩት ልጅ ሲኖራችሁ በልጃችሁ፣ በእናት በአባት በምንም ታዩታላችሁና ስራችሁን ስትሰሩ ታምናችሁ ስሩ። ስራችሁን ስትጨርሱ ደግሞ ራሳችሁን ጠብቁ። በአንድ ወቅት ላይ ነፍሱን የማረውና ታምራት ደስታ በአንድ ቃለ መጠይቅ ላይ እንደዚህ ብሎ ነበረ። በአንድ ወቅት ኩላሊቴ ሊወሰድብኝ ነበረ ሳውዲ ሆስፒታል ገብቼ አለና አንድ ነርስ ነችና የኔ ኩላሊት እንዳይወሰድ በጣም ጥረት ታረግ ነበረ። ከዛም አልፎ ደግሞ ኩላሊቱ እንዳይወሰድበት ካደረገች በኋላም ራሱን እንዲጠብቅ ከነገረችው በኋላ ደግሞ ልክ ከሆስፒታል ሲወጣ ከወጣም በኋላ ቤቷ ወስዳ ትንከባከበው ነበረ። ቃለ መጠየቅ ላይ ነው የሰማሁት። እናንተም ሰምታችሁ ሊሆን ይችላል፣ ግን ለኔ ውስጤ ቀርቷል። ለዛ ነው የምነግራችሁና ምንድን ነበር ያለው? ለምንድን ነው እንደዚህ የምትንከባከቢ ብዬ ስጠይቃት እኔ አንተን እዚህ በተንከባከብኩ ቁጥር እግዚአብሔር አምላክ ደግሞ የኔን ቤተሰቦች የሚንከባከባቸው ሰዎች ይልክላቸዋል ብሎ ነበር የተናገረው። ገብቷቸዋል አይደል? ስለዚህ ባላችሁበት ቦታ ህፃናት የምትይዙም ከሆናችሁ ስራ የምትሰሩ ከሆናችሁ ምንም ነገር ላይ በተሰጣችሁ የስራ ዘርፍ ለስራችሁ ታምናችሁ ከሰራችሁ ያላችሁበትን ቦታ ከተንከባከባችሁ ታምናችሁ እንደኔ እኔ ብላችሁ ከሰራችሁ እግዚአብሔር ደግሞ እናንተን የሚንከባከብ ሰው ነው የሚሰጣችሁ። ከእናንተ አልፎ ለእናት ለአባታችሁ እናንተ ጥሩ በሰራችሁ ቁጥር ለእነሱ ጥሩ የሚያደርግላቸው ሰዎች ይልካል ፈጣሪ። እና በጣም ሁሌ ማረሰውም የታምራትን ንግግርና ውስጤ ቀርቷል፣ ግን ሁሌም ደስ አስታውሰዋለሁ ቃሉን እና ለዛ ነው ያካፈልኳችሁ ማለት ነው። ቤተሰቦች ለእኔ ሁሌ ሃይምሮዬ ውስጥ የሚገርመኝ ነገር ነውና ኢቭን አንዳንዴ በጣም ደክሞኝ በኋላ ሰራዋለሁ ይሄንና ምን ካልኩ በኋላ ትዝ ይለኛል ቃሉ
መታመን አለብኝ ለስራዬ እላለሁ ማለት ነው። ስለዚህ የእረፍት ሰዓቴን ነው እንጂ የስራ ሰዓቴን አላባክንም ልላችሁ ፈልጌ ነው። እና ሁልጊዜም መታመን የሚጠቅመን ለራሳችን ነው። ታምነን ደግሞ ስራችን እየሰራን በዛውም ልክ ደግሞ ራሳችን መጠበቅ አለብን ማለት ነው። ስራችሁን ጉዱ ምናምን አይደለም ለማለት የምፈልገው። ታውቃላችሁ አይደል? እኔ በፊትም የድሮ የምሰራበት ቦታ ሁኜ እንደዚህ ራሴን ስጠብቅ ታቆኛላችሁ፣ ስራዬን ስሰራ ታቆኛላችሁ። እያንዳንዱ ነገር አካፍላችኋለሁ እና ምን አይነት ቤት ውስጥ ሆነሽ ነው ምናምን ትሉኛላችሁ። ግን እንደ ሁኔታው ነው መሆነው። ታውቃላችሁ እንግዲህ አሁን የነበርኩበት 3 ወር በመጥፎ ሁኔታ ውስጥ ነው የነበርኩት። እግዚአብሔር ይመስገን አሁን ነገሮች የተስተካከሉ ነው እንጂ እና እንደዛ ከአቅሜ በላይ የሆነ ነገር ገጥሞኝ ካልሆነ በስተቀር ያለችኝ ጊዜ እጠቀማታለሁ። ትንሽ ሰዓት ብትሆንም እጠቀማታለሁ ማለት ነው ቤተሰቦቼ። እና አሁን እንደዚህ እሽት አደርገዋለሁ። ቅመሙ የምግብ እርዱ የምግብ እርድ ነው መሆን ያለበት፣ ንጹህ ምንም አይነት ቅመም የሌለው ማለት ነው። ቅመም ካለው ጥሩ አይደለም፣ ያበላሻችኋል፣ ፊታችሁን ፍክት ነው የሚያደርገው። እና እናንተ እርጎ ካላችሁ ደግሞ እርጎ ጨምሩበት። እርጎ በጣም ጥሩ ነው። እንደዚህ አደርገውና ኦሊቭ ኦይል ስላለው የደረቀ ቆዳዬንና ይሄ በሙቀት ዝግት ያለውን ይሄ ማሳጅ ሳደርገው አለስልሶ ደግሞ ክፍት አድርጎ ቆዳዬን ንጹህ ያደርግልኛል ማለት ነው። እዚህ ጋር የሚጠቁርባችሁ ሰዎች ካላችሁ በጣም አሪፍ ተቀቡት። እና ምን ማለት ትግስት ትላላችሁ ብዬ ይጨንቀኛል። ለራሴም ስለሚጨንቀኝ ለውጤ ትንሽ የትንፋሽ መቆራረጥ አለኝ። ትንፋሽ ይቆራረጣል፣ በጣም ነው የምተነፍሰው። ትንሽዬ የልብ ችግር አለችብኝ፣ ትንሽ ናት ግን እና ጥሩ በማልሆን ሁኔታ ውስጥ ወይ የሆነ የሚያስጨንቅ ነገር ከገጠመኝ ትንሽ ያመኛል። እና እሱ ትንሽ አሞኝ ስለነበረ አሁን በዚች 2 ወር 3 ወር ውስጥ ለዛ ነው አሁን ተሽሎኛል። ግን ቶሎ ተነፍሳለሁ ምናምን አይታችሁኝ ከሆነ ለዛ ነው። ምን ሆነ ነው እንዳትሉ ግን ደህና ነኝ። እሺ ሌላ ችግር ምናምን አይደለም። እና ለራሴ ስለሚታወቅ ቪዲዮ ስሰራ ይረብሻል ብዬ ስለሚጨንቀኝ ነው ማብራራላችሁና አሁን ደህና ነኝ። እና ቶሎ ከተነፈስኩባችሁ ለዛ ነው። ወደ እዚህ ያየው ከሆነ መስታወት የለም ፊት ለፊቴና በቪዲዮ ያየው ነው መቀባው ፊቴ ለዛ ነው። እሺ ቤተሰብ እንግዲህ ይሄን ያህል አሽቸዋለሁ በደንብ። ሰዓት ካላችሁ እናንተ የተወሰነ ደቂቃ እንደዚህ ፊታችሁ ላይ ቢቆይ አሪፍ ነው። እኔ የተወሰነ ብቻ ነው ያቆየሁት። ስለዚህ አሁን ታጥቤ ደግሞ ተመልሼ እመጣለሁኝ። አብራችሁኝ ሆኑ። እሺ ቤተሰብ አሁን እንግዲህ እንደምታዩኝ ፊቴን ታጥቤ መጥቻለሁ። ፊቴ ጥርት ብሎ በጣም ነው ጥርት ያለው። እዚህ ጋር ራሱ እንደዚህ ያስታውቃል። በጣም አሪፍ ነው። ብዙ ደግሞ ባቆየው ምን ያክል አሪፍ ሊያደርገው እንደሚችል አስቡት። ግን ስራ ስላለኝ ፈጥኜ ነው የታጠብኩት እኔ ለዛ ነው። ከዛ በፎጣችሁ እንደዚህ በጣም ሰዓት ፈገፍጉ ማዳረክ እና ሰዓት ባላችሁ ሰዓት እናም ሰዓት ስለሌለኝ ነው። እናንተ ስትቀቡ ሰዓት ካላችሁ ግን አንገታችሁን ደረታችሁንም ጭምር አንድ ላይ ተቀቡት፣ አንድ አይነት ከለር እንዲሆን ማለት ነው። እኔ ሰዓት ስለሌለኝ ፊቴን ብቻ ነው አሁን የተጠቀምኩት ለዛ ነው። እርዱን ስትታጠቡ ከዚህ ወድ እንደዚህ ስለሚሆን የሚወርደው አይናችሁ ውስጥ ሊገባ ይችላልና ተጠንቀቁ። እኔ ትንሽ እዚህኛው አይኔ ውስጥ ገብቷል እና እንግዲህ ፊቴ ይሄንን ይመስላል። የተወሰነ ቀለል ብሎኛል እና እመጣለሁ ተመልሼ አብራችሁኝ ነው። አሁን ፊቴን
ካካው ነው የምቀባው። ካካው በጣም አሪፍ ነው ለፊት። ካካው ክሬም በጣም ይስማማኛል ለኔ ለፊቴ ይመቸኛልና ለዛ ነው የምቀባው። ካረጋችሁ በኋላ ካካዎቹን ቅብት በሉት። በጣም የሚሞቅ ሰፈር ስለሆነ ሰፈሩ እንደው ዱባይ 7 አመት ኖር ያለው እንደዚህ አይነት ሙቀት ያለበት ቦታ አይቻላቅም። እንደገና ደግሞ ጋራ ነው እንዳለ ዙሪያውን ምንም የሚያስፈራ ተራራ አለና በተራራ መካከል ነው የምኖረው ታጅቤ። በጣም ነው የሚሞቀው ሰፈሩ። ግን ያው ይለመዳል፣ ማይለመድ ነገር የለም። ዋናው ሰላም ነው አይደል? ሰላም ካለ ሌላው ትርፍ ነው። ይኖራል እንደምንምና እንኖራለን ልላችሁ ፈልጌ ነው። ያው እንግዲህ ፊት ይሄንን መስሏል። አሁን ከንፈሬን ዋዝሊን እቀባለሁ። ይመስላል ሁሉ ጊዜ እግራችሁን እጃችሁን እንደዚህ ሙቀት በሆነ ሰዓት ላይ የሚስማማችሁን ቀን ከሆነ ቫዝሊን ከከንፈራችሁ ውጭ ሌላ ነገር አትቀቡ። ማታ ከሆነ ግን በደንብ ትጥበብላችሁ ተቀብታችሁ ተኙ። ቫዝሊን ጧት ተነስታችሁ በሞቀ ውሃ ታጠቡ። ከዛ ደግሞ ለቀን የሚሆን የሚስማማችሁን ክሬም ተጠቀሙ፣ ሙቀታማ ቦታ ከሆነ ማለት ነው። እና ደግሞ ፊታችሁ በጣም ወዛማ ከሆነ ሙቀት ሲሆን የበለጠ በጣም ይሄ ቅልጥልጥ ነው የሚለው ፊታችሁና ቀን ላይ የምትቀቡት ነገር ምረጡ ልላችሁ ፈልጌ ነው። ወደ ሰዓት ስትቀርቡ ምን ስትሉ ምግብ ምሰሩ ምናምን ከሆነ እንደ ቫዝሊን ምናምን ነገር ቀን ላይ አትቀቡ። ማታ ልትተኙ ስትሉ ብቻ ተጠቀሙ። ቀን ላይ ለፊታችሁ የሚስማማችሁን የፊት ክሬም ተጠቀሙ ልላችሁ ፈልጋለሁ። እንግዲህ ትግስት እቺን ትመስላለች ለዛሬ ጋይስ። በሚቀጥለው ቪዲዮ እንገናኛለን። ሁላችሁንም በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። ባይ